የአጉማስ ጥያቄም ነበረ። የመጨረሻው ፍርድ ላይ ሰው ሁሉ በስራው እንደሚፈረድበት 20:12 ከ13 ይናገራል አለ። ኦኬ ጌታችን ኢየሱስ ክርስቶስ የተናገረውን በራእይም እና በሌሎችም ቅድም ኩሲም የጠቀሰው ጥቅስ አለ። ይህን ክፍል እኛ አሁን እንደዚህና እንደዚህ ብለን ከማለታችን በፊት እናንተ እንድትሉ እንፈልጋለን። ምክንያቱም ይህን ጥያቄ እኛ አንስተን አላብራራ ነው። ብናብራራ ነበር የምጠይቁን። ይህን ጥያቄ እናንተ እነዚህን ክፍሎች የጠቀሳችሁት ምን እያሰባችሁ ነው የጠቀሳችሁት? እንዴት ታዩታላችሁ ነው ያላችሁ። የእግዚአብሔር ቃል ስለሆነ እናየዋለን። እንደ እግዚአብሔር ቃል ነው የምናየው። ትርጉሙ ነው ብላችሁ ካላችሁ እነዚህን ክፍሎች እኛ አንስተን ዛሬ መወያያ ሀሳብ አላደረግንም። እናንተ ግን ይህንን ከስራ ጋር አገናኝታችሁት ከሆነ ኦኬ፣ ሰው የሚፈረድበት እንደ ስራው ለእያንዳንዱ ሰጠው ዘንድ ዋጋዬ በእኔ ዘንድ አለ ብሎ የሚለውን በእናንተ እምነት በመጀመሪያ እንዴት አምነህበት ነው ይህንን እኛን የጠየከን ብሎ የሚለውን መጀመሪያ ቅድሚያ ለአንተው መልሰን እንሰጥና አንተ ካብራራሁ በኋላ ከዛ ደግሞ የእኛን አስተምሮት እንነግርሃለን ማለት ነው። ኦኬ፣ ምክንያቱም አሁን እኛ ብንመልስ አይ ትክክል አይደላችሁም ብላችሁ ስለምትሉ ማለት ነው። የእናንተም በመጀመሪያ አብራራው አጉማስ እድሉን ለአንተ እንሰጣለን ማለት ነው። ኢቭን ኩሲ ሁሉ ጭምር የጠቀስከው ጥቅስ እነዚህን ጥቅሶች አብራሩልኝ ብልሃል። እንዴት ነው የምታዩት አለ። እንደ እግዚአብሔር ቃል ነው የምናያቸው። እግዚአብሔር ቃል ውስጥ ስላሉ እንደ እግዚአብሔር ቃል ነው የምናያቸው። ትርጉሙን ትርጉሙን እኛ እንድንተረጉም የፈለግከው እናንተ እነዚህን ክፍሎች እንዴት ስለምትተረጉማቸው ነው። ምክንያቱም የእናንተን ትርጉም ንገረኝ። የእናንተን ትርጉም እኛ አሜን እንድንል አንተው ራሱ ጥቅሱን ጠቅሳል። እነዚህን ክፍሎች ዛሬ እኛ መነሻ ሀሳብ ብለን አልጠቀስናቸውም። ከእምነት ጋር በተገናኘ ስናወራ አንተ ስለ ስራ አወራ። እኛ ስራን እንደምንጠላ ስራ ጠል እንደሆነ አድርጋችሁ ስለምታስቡ ማለት ነው። ግን በጣም የሚገርመው ግን ሚዛን ላይ ስንቀመጥ በሚዛን ላይ በመልካም ስራ የምንደፋው እኛ ወንጌላውያን እንጂ ኦርቶዶክሳውያን አይደላችሁም። ምንም መልካም ስራ የላችሁም። ታውቁታላችሁ ራሳችሁ። ምንም እንደ ተቋምም ተብሎ ቢባል እንደ ግለሰብም ተብሎ ቢባል እውነት እንመዘን ከተባለ ምንም መልካም ስራ የላችሁም። እኛኑ ነው መጣችሁ የምትከሱን። ትሰጣላችሁ ትላላችሁ። የምናበላው እኛ ነን። ስንዴ ትሰጣላችሁ ብትሉ የምናጠጣው እኛ ነን። የምናለብሰው እኛ ነን። ሰልባጅ ትሰጣላችሁ እያላችሁ የምንሰጠው ልብስ ሰልባጅ ብላችሁ ታጣጥሉታላችሁ። የምንሰጠውን ስንዴና ምንድነው ስንዴና ዘይት የምንሰጠውን ስንዴና ምንድነው እሱንም ታጣጥሉታላችሁ። የምናበላው እኛ ነን። የምናለብሰው እኛ ነን። እንደ ተቋም ነው የምልህ። እንደ ተቋም ኦርቶዶክስ ማንንም አልብሳ ማንንም አብልታ አታውቅም። እንደ ተቋም ካበላችም እንደ ተቋም ነው ብዬ የምለው። ካበላችም እጅ የተጠረገበት ፍርፋሪ ሚዩት አድርገው አትግባ። እንደ ተቋም ፍርፋሪ ነው የምትሰጡት። ሰንበቴን ቢኬድ ሰው በልቶ የተረፈበትን ነው ከጠረጴዛ ላይ የተጠራረገ ነው የሚሰጠው። ኦኬ፣ እንደ ተቋም እንደ ቤተ ክርስቲያን ማለት ነው በማብላትና በማጠጣት ለድሆች በመስጠት ከተባለ እናንተ ቤተክርስቲያን በር ላይ መጥቶ 5 ሳንቲም ስለተጣለለትና ቁርስራሽ እንጀራ ስለተሰጠው አይደለም። እንደ ተቋም የማንም እጅ ያልነካውን ከትራፊያችን የማንሰጥ ካለው ላይ ወርቁን የምንሰጥ ዘይት አንስተን የምንሰጥ እኛ ነን። ኦርቶዶክስ ብትሰጥ ጠላ ነው የምትሰጥ፣ የጠላ ቅራሬ ምናምን ነገር ማለት። ጥያቄውን መልሰህ ኤርሚያስ ሚዩት አድርግ። ስለፈራው ነው አይደል? መመለስ ስለማትችል ሚዩት አድርግ ብራዘር፣ ሚዩት አድርግ። ኦኬ፣ የኔን ጥያቄ መሰኛ እየመለስክልኝ ያለው አጉማስ ቆይ አንተን አይደለም የኩሲን ነው እየመለስኩ ያለሁት። ከዛ ነገርኩህ እኮ ጥያቄ ጠይቃችሁ አይደለ እኮ። አይ ያንተን እምነት ንገረኝ ስላልከኝ ነው እኮ ይሄንን ጥቅስ እኮ አንተ ያንተን እምነት የምትነግረኝ ስሰጥህ ነው አይደል? መሀል ላይ ጣልቃ ገብተህብኝ አይደለም። ሁለታችሁም የጠቀሳችሁት የራእይ መጽሐፍትንና የቅዱሳት መጽሐፍትን የጠቀሳችሁት እነዚህን ክፍሎች እኛ አልጠቀስናቸውም። ስለ መልካም ስራ ወይ ደግሞ ስለ ስራ በስራ ስለመፈረድ የሚያነሱ ኩሲና አንተ የጠቀሳችኋቸው ጥቅስ ነው የጠቀሳችሁን። ጥቅሱን እንዴት ታዩታላችሁ ነው ያላችሁን። እኛ ደግሞ ጥቅሶቹን ዛሬ ስለ ስራ አይደለም ያነሳ ነው፣ በእምነት ስለ መጽደቅ ነው። እናንተ ስለ ስራ ነው ያነሳችሁት። ስለዚህ እናንተ ይህን ክፍል ስታነሱ ያነሳችሁበት ነገር አለ ማለት ነው። ያነሳችሁበት ነገር አለ ማለት ሰው የሚጸድቀው በስራ ነው እንጂ በእምነት አይደለም ብሎ የሚል አስተምሮ ውስጣችኋል ማለት ነው። ለምን በኦርቶዶክስ ቤተክርስቲያን ሰው በእምነት ይጸድቃል ተብሎ በቤተክርስቲያን በአደባባይ ስለማይሰበክ፣ ሰው በጸጋው ይጸድቃል ተብሎ ስለማይሰበክ ማለት ነው። ኩሲ ላስወርደህ ነው። ኩሲ ባለፈው እኔ ቤትም እንደዚህ ገብተህ ሪፖርት ስላደረክ ስለተጠራጠርኩ አስወርጃለሁ። እኔ ነኝ ያስወረድኩ። ባለፈው እንደዚህ ገብቶ ሪፖርት አስደረገብኝ።
እና አዘጋው። ስለዚህ አንተም በጥንቃቄ ነው የማይህ። ሌሎቹ እንኳን ቢደበቁ እንደዚህ ያደርጋሉ ብዬ አላምንም ማለት ነው። ከቻልክ ተመልሰ በስተት ከሆነ ተመልሰ ነው። ኦኬ የጠቀሳቸዋቸው ጥቅሶች አጉማስም እና ኩሲ እኛ ያልጠቀስናቸውን ጥቅሶች ነው። እነዚህን ጥቅሶች እንድናብራራላችሁ የፈለጋችሁት እኛ በእምነት ስለ መጽደቅ ስናወራ ስለ ስራ የሚናገሩ የመጽሐፍ ቅዱስ ክፍላትና ምንባባትን ክደን አይደለም። በህይወታችን ላይ እኮ አፕላይ የምናደርጋቸው ያደረግናቸው ናቸው ብዬ እንደ ተቋም እንኳን ራሱ እየተናገርኩ ነው። እንደ ተቋም ሰጪዎች ነን፣ ለምድሪቱ ሰጪዎች ነን። በመልካም ስራ ከተባለ ከትልልቅ ኢንስቲትዩት ከሆስፒታል ጀምሮ በሙሉ ኢትዮጵያ ውስጥ ያለ ሆስፒታል ይጠራ። አዲስ አበባ ውስጥ ጋንዲ፣ ማህተመ ጋንዲ፣ የካቲት 12 ዋቴቨር በሙሉ ፓስተር ኢንስቲትዩት ዋቴቨር፣ ጳውሎስ ሆስፒታል፣ ራስ ደስታ ዳምጠው ሆስፒታል፣ የትኛውን የምጠሯቸውን ጥሯቸው። የጴንጤ ገንዘብ የሌለበት የጴንጤ ገንዘብ ያልሰራው ሆስፒታል የለም። ሰጪ ነው ጴንጤ በመልካም ስራ ከተባለ ማለት ነው። ትምህርት ቤት ከማስገንባት አኳያ ከተባለ፣ ዩኒቨርሲቲዎችን ከማስገንባት አኳያ ከተባለ ሰጪ ነው ጴንጤ። በመልካም ስራ አይታማም። በደንብ ነው የምንሰጠው እኛ፣ ፍርፋሪ አንሰጥም። እና ስራን እንደምንቃወም አድርጋችሁ እያሰባችሁ ስለሆነ ያን ጥቅስ የጠቀሳችሁት የእናንተን ሀሳብ በመጀመሪያ እንስማ ብለን። ኧረ ስንቱን ነው የምንጠራው? አለርት ሆስፒታል ትላለን ይሁን ብዬ ስንቱን የኢትዮጵያ ውስጥ የሚጠራው? እስቲ ኦርቶዶክስ የመሰረተችውን ሆስፒታል አንድ ታሳየን። አንድ እኮ አልኩ። ኮሪያ ሆስፒታል ተብሎ ቢባል ሂድ፣ ውስጥ ቸርች አለ። ደግሞ ጴንጤ አይሰጥም እንዴ? በደንብ እንጂ የሚሰጠው። የትኛውን ሆስፒታል የትኛውን ክሊኒክ ኢትዮጵያ ውስጥ አለ ተብሎ የሚባል ኃይለማርያም በል ዋቴቨር የመሰረት ክርስቶስ ቤተክርስቲያን የነበረ ነው። ኃይለማርያም ናዝሬት ያለ እንደ ጴንጤ ሰጪ ደግሞ አለ እንደ እውነት እንነጋገር ከተባለ እና መልካም ስራን እንደምንቃወም አድርጋችሁ የምታስቡት እኛ መልካም ስራችን ይናገርልን ብለን አንልም። እንደ ተቋም ከተባለ እንደ ወንጌላውያን አማኞች አብያተ ክርስቲያናት ረጂማን አለ ወርልድ ቪዥን ብለህ ብትል እንደዚሁ ማለት ነው። ታውት በቃ አሁን እዛ እንዘርዘር እንዴ ዘመዶቻችሁ ነው ቤተሰቦቻችሁ እንኳን ራሱ ለመቀጠር የሚፈልጉበት ትልልቅ ካምፓኒዎች በተለይ በተራድኦ የሚሆን በሆስፒታል ደረጃ ያሉት በሙሉ ማለት ነው። እና ምን እያሰባችሁ ነው? እኛ መልካም ስራ እንደምንቃወም እያሰባችሁ ነው ይህን ጥቅስ የጠቀሳችሁት? ያልጠቀስነውን ጥቅስ ነው እናንተ የጠቀሳችሁት። እኛ በእምነት ስለመጽደቅ ነው ያወራነው። በእምነት ብቻ መዳን የሚለውን ይታያችኋል አርዕስቱ። እናንተ ግን የጠቀሳችሁት አጉማስና ማነው ኩሲ እነዚህን ክፍሎች አብራሩልን ብላችሁ ያላችኋቸው ጌታ ለእያንዳንዱ እንደ ስራው መጠን ሰጥ ዘንድ ዋጋ ይከሪ ዘንድ አለ ብሎ የሚለውን ክፍል ነው። ምን እያሰባችሁ ነው እናንተ የጠቀሳችሁት? ምን እያሰባችሁ? እሱን ነገር ብታብራራልን አጉማስ። ቴንኪው። ኩሲ እንኳን ወርዷል ሲደበቅ ማለት ነው። እሺ ኤርሚ አመሰግናለሁ። እኔ ባይዘቤ ቀደም እንደተናገርኩም እንዳውም ያው ድሮ ባደግንበት ምናምን ስጀምር አረ ከሌኮ ፕሮቴስታንት ነው ወይም ጴንጤ ነው አረ ደግ ነው ምናምን ተብሎ ነው እኔም አውቀው በማህበረሰቤም በምናምን ባደግኩበት። በስራው የሚለው ቃል ጴንጤዎች እንደዚህ ናቸው አይሰጡም ወይ ደግሞ እርኩስ ናቸው ምናምን እያልኩ አይደለም። ባይዘዌ ይሄን እንድታቅልኝ ብዬ ነው። ለምን እንዳልከው አሁን እንዳውም አንድ ነገር ሜንሽን አድርጋለሁ የሆነ ካምፓኒ ላይ አንድ ባለስልጣን ምናምን ጴንጤ ከሆነ ረሱ እንደዚህ ማለት ይሄ መልካም ግንባታ ስለሆነ ብዬ ስለማስብ ነው። እኔ ግን ከስራ ያልኩት ወይ ከመለገስ ወይ ድሃን ከማብላት ወይ ከመጸወት ምናምን አይደለም። የሆነ ሰው እኮ የተረፈው ወይ ደግሞ አንድ በክርስቶስ ያላመነ ሰው አንድ ጣዖት ወይ ደግሞ ቡዳ ይሄ ቡዲዝም እምነት ተከታዮች በህንድ በቻይና የተለያየ ዋቴቨር ሊኖሩ ይችላሉ እና እነሱ በሆነ ነገር ስላመኑ መልካምን ስራ በመስራት እንደምናምን ታምናለህ ማለት ነው አይደል? ወንጌላውያን አማኞች መልካምን ስራ በመስራት እንደምናምን ማለት የዘላለም ሕይወት እንደምናገኝ ማለታችን አይደለም። መልካምን ስራ እንደምንሰራ ታውቃለህ፣ ታምናለህ ማለት ነው አይደል? የስ እኔ ደግሞ ማለት ነው የምጠይቅህ ኤድሚ አሁን እንደዚህ ታምናለህ አይደል? ታውቃለህ፣ ታምናለህ አይደል? እንደዛ አዎ። ኦኬ ቴንክ ዩ። ስለዚህ እንደዛ ካመንክ አርዕስቱ ምንድን ነው? የዛሬ አርዕስት አጉማሴ ኤድሚ ሀሳቤንማ ወደ አንተ እንዳታመጣኝ ለምን መሰለህ?
እኔ አሁን የገባሁትና ጥያቄ ለመጠየቅ የፈለኩት ባይዘዌ የሆነን እንትን ዲፌንስ ለማድረግ ወይ ደግሞ አውቄ በጣም አዋቂ ነኝ ብዬ ሳይሆን መዳን ስለምፈልግ ብቻ ነው። ባይዘዌ ይሄ እንደተረዱልኝ በመጀመሪያ አሁን እንደዚህ አንድ ስንመለስ ደስ ይለኛል። ለምን ያልገባኝ እጠይቃለሁ፣ አንተ እንደገባና እንደ እንትን ትመልስልኛለህ። መልካም ስራ ሲባል አሁን ክርስቶስ ለአንድና ለመጨረሻ ጊዜ ዋጋ ከፈለልን በመስቀል። እንዳውም አንድ ጊዜ ምን ሰማው መሰለህ ኤድሜ፣ ከራዘምኩኝ ይቅርታ፣ ግን እንደ ልቤ ባወራ ደስ ይለኛል። በክርስቶስ መስቀል ቦታ የሆነ ቅዱሳን ማንም ጊዮርጊስም ተክለ ሃይማኖትም ማንም ቢሰቀል የክርስቶስ መስቀል ላይ የገነትን በር ወይ ደግሞ ያ ሁላ ለሰው ልጅ የተከፈለ ዋጋ ይከፍል ነበር? አይከፍልም ብዬ ነው የማምነው። አይከፍልም። ግዴታ ከእግዚአብሔር የመጣ የተላከ አምላክ መሆን አለበት። ምክንያቱም ሁሉ ሰው በእኩል የሚያይ ሁሉንም ምንም ከሱ ምንም የማይፈልግ መሆን ስላለበት ብዬ ነው የማምነው። ግን ክርስቶስ ያንን ዋጋ ከፍሎልኛል። ለእኔ ሲል ተገርፏል፣ ተሰድቧል፣ ተተፍቶበታል። እዚህ ምድር ላይ ለሰው ልጅ መቋቋም የማይችለውን እያንዳንዱ በደል ደርሶበታል። እሱ አደረገልኝ ብዬ እኔ ቆይ እድሜ ልጨርስ። እሱ አደረገልኝ ብዬ እኔ በክርስቶስ አምኜ እንደፈለግ መኖር እችላለሁ ወይ? አንድ ሁለተኛ በሎጂክ እንዲመለስልኝ አልፈልግም። ምክንያቱም አይ መጀመሪያውኑ አላመንክም ማለት ነው ይሄን ካደረክ እንድባል አልፈልግም። ምክንያቱም ለምን መሰለህ፣ አሁን ዛሬ መኪና ገይቶኝ ብሞት በቀኑ ነው የሞተው እንደመባል፣ አይ 50 ዓመት ብቆይ አይ በቀኑ ነው። ልክ እንደዚህ አይነት ሎጂክ ውስጥ መግባት ስለማልፈልግ ነው። ምክንያቱም ዛሬ እኔ የሞኩት በቃ አደጋ ወይ ከፍጥነት በላይ ነድቼ ነው ወይ ደግሞ ባልተገባ መንገድ ሄጄ ነው የሞትኩት እንጂ ቀኔ ተጽፎልኝ ነው ብዬ አላምንም እኔ። ስለዚህ ልክ በክርስቶስ አምኛለሁ። ምክንያቱም እኔ 1 2 3 4 እኔ የልጆች አባትና ባለትዳር ነኝ። በጣም በኃጢአት ወድቄ አልቅሼ ክርስቶስን ለምኜ ስለምነው ማንም አይደለም ይሄ ነገር። ልቤ ግን መጽናናትን ሰጠኝ። መጽናናትን ስል ከጸጸተኝነት ስሜት በቃ አይዞ አንተ የሰው ልጅ ነህ፣ ወዳቂ ነህ፣ ታጠፋለህ ሚል የሆነ ልቤ የሰጠኝ ተስፋ። ኦኬ ደስ አለኝ። ከዛን ጸለይኩ ምናምን። ሁለተኛ ሶስተኛ ጊዜ ግን ሰራው ያን ኃጢአት። ልል የፈለኩት ምንድነው፣ ሰው ልጅ ነህ፣ ደካማ ነኝ፣ እወድቃለሁ፣ እነሳለሁ፣ እወድቃለሁ፣ እነሳለሁ። ሁሌ በክርስቶስ ማመን አለብኝ እና ሎጂኩ ምንድነው፣ በክርስቶስ ስላመንኩ ብቻ ድናለሁ ስላልኩኝ አይ በሆነ ኃጢአት ስወድቅ ደግሞ አይ አንተ መጀመሪያውኑ በክርስቶስ ስላላመንክ ነው የሚል መስል ነው ያለ። ኤድሚ መዳን እኔ ለመዳን የምሰማው ነው ያልከኝ። ለመዳን እፈልጋለሁ ነው ያልከኝ። ደስ ብሎኝ ነው። ኦኬ ቴንክ ዩ ብራዘር። ለመዳን የምትፈልግ ከሆነ እግዚአብሔር ራሱ ይሄንን መፈለግ ራሱ በውስጥ እንዲሆን ያደረገው እግዚአብሔር ነው። ወንድምነትን ስማው ዳንዬን ማለት ነው። እኔ ቁርስ እየበላሁ ነው፣ እናወራለን። ወንድምነት እሺ ወንድምነት ያ ጥሩ መረዳት ላይ ነው ያለው። ለመዳን የሚፈልገው አየህ፣ ለመዳን የሚፈልገውን ሰው የእግዚአብሔርን ቃል ስንነግረው ቢያንስ ይሰማል ማለት ነውና ቴንክ ዩ። ይሄ አንድ ነገር ልጨምር ማለት ኢንቴንሽን እንድትረዱ ምን መሰለህ፣ በቃ አንዴ አንተ የሆነ ቸርች ሄጄ ወይ ደግሞ የሆነ ቦታ ሄጄ አዎ ክርስቶስ አዳኜ ነው ተቀብያለሁ ተንበርክኬ የተጸለየብኝ ከዛ እንደፈለኩ መሆን ስለማልፈልግ ነው እኔ ከተረዳኝ ማለት አይ ጥሩ ጥያቄ ነው እየጠየቅ ያለው። ልብ በነስማይ ማጋ ነው ድምፅ አለ የሰርክ ድምፅ እኔ ጋር ቤተርዛን አንቺ ጋር ነው ሚዩት አድርግሽ ቤተርዛን እንጂ ማለት ነው ኤድሚ። ልክ ደግሞ በኃጢአት ስወርቅ ደግሞ መጀመሪያም አላመንክም ማለት ነው። ጥሩ ጥያቄ ነው የጠየቀው። አሁን እንደ ልብህ የምትኖረው ክርስቶስን ከተቀበልክ በኋላ አይደለም። እንደዛማ ብሎ ትምህርተኛ ጋር የለም። ይሄ ሰይጣን በኦርቶዶክሳውያን ጆሮ ላይ ሹክ ያለው ለወንጌላውያን አማኞች ካላችሁ ጥላቻ ወይ ደግሞ መጥፎ ምልከታ የተነሳ የተናገራቸው ነው። እኛ ሰው በክርስቶስ ኢየሱስ ካመነ በኋላ እንደፈለገ መኖር ትችላለህ ብራዘር ብለን የሚል ስብከትና ትምህርት የለንም። እንደፈለገ የምትኖርበት ዓለም ሳይሆን እንደፈለገው የምትኖርበት ዓለም ውስጥ ነው የተጠራ ነው። እንደምንፈልገው እንድንኖር ሳይሆን እንደሚፈልገው እንድንኖር
ለቅድስና ህይወት ተጠርተናል ነው እያልን ያለ ነው። አሁን አንተ እሺ ድንገት ክርስቶስን ከወደቀስ ቆይ አጉማሴ ፕሊዝ ጥያቄና መልስ ቢሆን ደስ ይለኛል። ኦኬ ቆይ እኮ አልኩህ። ምን አልከን? እኔ ጌታን ከተቀበልኩ የሆነ ቤተክርስቲያን ሄጄ ጌታን ከተቀበልኩ በኋላ እንደፈለግከው እንድኖር አልፈልግም አልክ። አሁን እኮ እንደፈለግከው ነው የምትኖረው። አሁን ራሱ አሁን እየኖርክ ያለው ኑሮ እንደፈለግከው ነው፣ እንደሚፈልገው አይደለም እየኖርክ ያለው። ለዚህም ነው መዳን ያስፈልገኛል ብለህ ያልከው ማለት ነው። ጌታን ከተቀበልክ በኋላ እንደፈለግከው እንድትኖር ብሎ የሚል ትምህርተኛ የለንም። እንደሚፈልገው ነው የምንኖረው። ኦኬ። ስለዚህ አሁን አንተ የጠይቀው ጥያቄ ላይ መዳን ስለሆነ ከወንድምነት ጋር አውራው። እሺ እኔ ቁርስ እየበላው ስለሆነ እንቀጥላለን። ጥሩ ጥያቄ ጠይቀው። ወንድምነት ስማው ዳኒ። ኦኬ ወንድምነት ቀጥል። ያ ቴንክ ዩ። እሺ ወንድምነት ጸጋ ይብዛልህ። እንግዲህ በጣም የብዙ ኦርቶዶክሳውያን ጥያቄ ነው የጠየቀው እና በጣም ወሳኝ ጥያቄ ነው። አሪፍ ነው። ኦኬ አሁን መረዳት ያለብን ትልቁ ቁም ነገር ምንድን ነው? አንድ ነገር እናገር እዚህ ጋር ይቅርታ። እሺ አልጨረስክም? እሺ አሁን ስለማትሰማ አይምሮ የሆነ ሀሳብ ስለማትሰማ ችግር የለም። እሺ እንስማ፣ ችግር የለም። አዎ ለዛ ብዬ ለመሰ ግልጽ ለማድረግ የፈለግኩት እሺ አንዳንድ ነገር አላውቅም፣ ግን አሁን እኔ ለማለት የፈለግኩት ለመሰለህ አሁን ለምሳሌ ኤድሚ ወይ በሆነ ከአነጋገሬ ሊሆን ይችላል ፕሮቴስታንትም ሆነ ማንም ሰው ጸልዮልህ ምንም ጌታን ከተቀበልኩ በኋላ እንደፈለግኩ መኖር እችላለሁ ማለት አይደለም። እኔ ለማለት የፈለግኩት አሁን በእምነት ብቻ መዳን ከሚለው ጋር በኢየሱስ ክርስቶስ ለእኔ ለመዳኔ እዚች ምድር ላይ ኢየሱስ ክርስቶስ በመስቀሉ የሰራውን ቤዛ ማንም ሰው ማንም ፍጡር ማንም ያደረገልኝ የለም። ይሄን አምናለሁ። ኢየሱስ ክርስቶስ በመስቀል ላይ የሰራውን ቤዛ ማንም ሰው ሊሰራም አይችልም፣ የሰራም የለም። ኤኒ ቅዱሳንም ኤኒ ይቅርታ እህቴ እና የኔ ጥያቄ ምንድን ነው? ይሄንን እምነቴ ዳኒ ወንድሜ እየሰማኝና እየተረዳኝ ከሆነ ይሄን እምነት ተቀብያለሁ። ኢየሱስ ክርስቶስ የሰራውን ቤዛ የሰራውን አዳኝነት በቃ እኔ በኢየሱስ ክርስቶስ በጣም አምኛለሁ። በቃ ቱ ዘ ማክሲመም ብለህ ተቀበለኝ። የሆነ ሰዓት ግን ብስትስ ስለ የሰው ልጅ ነኝ፣ ደካማ ነኝ፣ ፍጡር ነኝ። ፍጡር እስከመሆኔ ደግሞ እስታለሁ። እኔ እንደ ኢየሱስ ክርስቶስ ኢቭን ኢየሱስ ክርስቶስ በስጋም ተገልጦ እኮ ተፈትኗል። ሰው ልጅ ክርስቶስ በስጋ ተገልጦ ተፈትኖ እንዳለፈው እኛም ብንፈተን እናልፋለን የሚለውን ትምህርት ለማስተማር ነው ብዬ አስባለሁ የተፈተነው። እኔ ግን ደካማ ወይ እንደናንተ ወይ እንደ ክርስቶስ ላወዳድር ፈልጌ ሳይሆን የጸናው ያልኩ ወይ ደግሞ ምናልባት የእግዚአብሔር ጸጋ ርቆኝም ሊሆን ይችላል። ኢቭን የእግዚአብሔር ጸጋ ማግኝቼ ቢሆን ቢድቀኝ እና በወርቅ እኔም ከመጀመሪያው ጀምሮ በክርስቶስ አላመንኩም ማለት ነው። በቃ አንተ መጀመሪያም አላመንክም። ብስት ማለት ስራዬ ወስኗል ምለው ለዛ ነው። ቀን በቀን የማደርገው ተግባር መለገስ ብቻ አይደለም። ለቤተሰቤ፣ ለትዳሬ፣ ለልጆቼ፣ ለሀገሬ ምንድነው ማስበው? እኔ ለዳኒ ለተናገሩ እውነቱን ለብሩክ ምንድነው ማስበው? ምቀኛ ነኝ? ሐሜተኛ ነኝ? ምንድን ነኝ? እያንዳንዱ እንቅስቃሴ በክርስቶስ ስላመንኩ ብቻ አይደለም ብዬ ነው። አይ በክርስቶስ ካመንክ ለተናገሩ እውነቱን ለዳኒም ለኤድሚም ለብሩክም ቀና ነው የምታስበው። ካመንክ ቀና ካላሰብክ አላመንክም የሚል እንዳይሆን ብዬ ነው። ዳኒ ከተረዳኝ ተረዳው። ቅድም ተረዳነ። ያው እንድትሰማን ያክል የሆነ ጥያቄ አለኝ እያልክ እያሰብክ እንዳትሰማን ያክል ነው እና እንጂ ቅድም ያልከውን ነው በተለያዩ ሀሳቦች ሪፍሌክት ያደረግከው ሰምተናል። ኦኬ ሶ በጣም ግልጽ በሆነ መንገድ የአንተን ጥያቄ ለመመለስ ሰው የሚድነው እንዴት ነው ካልክ ኢየሱስን አምኖ ብቻ ነው የሚድን። ይሄ ጸጋ ኢየሱስን አምኖ የሚድንበት ጸጋ የአንድ ቀን ብቻ አይደለም።
ብዙ ጊዜ እዚህ ጋር ነው ሰው ሚስ የሚያደርገው። ኦኬ ኢየሱስ ክርስቶስን ሰው አምኖ የሚድንበት ይሄ የእግዚአብሔር የማዳን ስራ የአንድ ቀን ተግባር አይደለም። ምን ማለት ነው? ልክ ሰውየው የሚያድን ኢየሱስ፣ ስለሱ የሞተለት ኢየሱስ እሱን በማመን የዘላለም ሕይወት እንደሚያገኝ የሰማውን ያንን ወንጌል አምኖ የተቀበለ ቀን የዳነበት መዳን የመጀመሪያው ቀን ማለት ነው። ልክ ሰውየው በእድሜው ዘመን ኖሮ ምናልባት 50 ዓመት ጌታን ከተቀበለ በኋላ በምድር ላይ ቢኖር አሁንም በ50ኛ ቀን ላይ የሚድንበት በ50ኛ ዓመቱ ላይ የሚድንበት የመዳን ወንጌል የመጀመሪያው ቀን የተቀበለው ያ ኢየሱስ ክርስቶስ ያድናል የሚለው የተሰበከው ስብከት ነው። ይሄ የክርስቶስ ኢየሱስ የማዳን ስራ ሰዎች እድሜ ሲያስቆጥሩ በክርስትና ሕይወት ውስጥ መኖር ሲጀምሩ የሚያቆም ጸጋ አይደለም። የመጀመሪያ ጌታን የተቀበለ ሰው የሚድንበት ጸጋ ይሄው ነው። ኢየሱስን አምኖ ብቻ ነው የሚድነው። ሰው እድሜውን አስቆጥሮ በጌታ ቤት ሲበሰብስ ሲሸመግል 50 ዓመት 100 ዓመት ቢያስቆጥር በጌታ ቤት የሚድንበት ጸጋ ኢየሱስ ነው። እግዚአብሔር ከዚህ ጸጋ ውጪ ሌላ ሰዎችን የሚያድንበት መንገድ የለውም። there is no other way። እድሜ በማስቆጠር በክርስትና ሕይወት በመጠንከር ምናምን የምትመሰርተው አዲስ የመዳን መንገድ እግዚአብሔር የለውም። ለአዲስ አማኙም ኢየሱስ ነው። በጌታ ቤት ላስቆጠረም እድሜ ለፈጀውም ሰው የመዳኛው መንገድ ኢየሱስ ነው። ለዚህ ነው እኔ በጌታ ቤት 50 ዓመት ባስቆጥር ዛሬ ጌታን የተቀበለ ሰው ሁለታችንም በእግዚአብሔር ቤት በመዳን ተስፋ ውስጥ የመዳናችን ምስጢር ኢየሱሳችን ነው። ከዚህ ውጪ ሌላ የመዳኛ መንገድ የለም። ይሄ ማለት ይሄው ከእግዚአብሔር ቃል አንጻር ስናየው ይሄን ነው የምናየው። ይሄው ሰዎች ልክ እንደዚህ ማለት ነው። ይሄ ኃጢአተኛና በደለኛ ሰው ኢየሱስ ክርስቶስን በማመኑ ጌታ ሆይ በመንግስት ስትመጣ አስበኝ ብሎ የዳነበት ወንጌል ሰዎች 40ና 50 ዓመት በጌታ ቤት ቢያስቆጥሩ የሚድኑበት ወንጌል ይሄ ነው። ማንን? የሚመጣ ጌታ አለ በክብር በመንግስቱ ሲመጣ ሊያስብህ የተገባው ይሄ ጌታ ነው። ያለዚህ ጌታ የመዳን ተስፋ ሌላ መንገድ የለም። ለዚህ ነው እኔ መንገድም እውነትም ህይወትም ነኝ አለ። ከዛስ በእኔ በቀር ሁለተኛ ጥያቄም ይሄ ነበር፣ ግን አሁን እንደውም ጥቅሱን አነሳልኝ። ችግር የለም። ኢየሱስም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። የመጀመሪያ ገነት በር የከፈተው እሱ ነው፣ የኢየሱስ ክርስቶስ እንደሚይዘው ስለሄደ። ቅድም ሁለተኛ ጥያቄን ጽፈዋል ዳኒ። ለምን መሰለህ ይሄ ሰውዬ እድሜ ቢጨመርለት አሁን ያወራነው ነገር ግን ገባ። አሁን ያልኩት ነገር ገባ። ከስራ ጋር ላገናኘው። ለምን ይሄ ሰውዬ አመነ፣ ኢየሱስ ክርስቶስ በመንግስቱ በመጣ ጊዜ እንደሚያስበው አመነ። ገባህ ወይ ያልኩህ? ገባህ ወይ? ማለት ገብቶኛል። እስከዛ ለምን መሰለህ ገብቶኛል ያልኩህ? ኤድሚን አስተምሮ ከትለዋለሁ ወይ? አሁን ያልኩ ገብቷል ወይ? አሁን ያወራሁልህ ገብቶኛል። በኢየሱስ ክርስቶስ በማመን ብቻ እንደሚደና አወኩኝ እኮ ዳኒ። መቼ? ስለ ስራ መቼ? የመጀመሪያ ቀን ነው ወይስ በክርስትና ሕይወት 50 ዓመት ስትኖር? ኖ ኢየሱስ ክርስቶስ አዳኝ ነው ብዬ ሳምን እኔ ያኔ ድኛለሁ፣ የዘላለም ሕይወት አግኝቻለሁ። መቼ ነው እንደዛ ብለህ ዳንከው? የመጀመሪያ
የመጀመሪያ አዳኝ ብዬ ሳምነው የስ እሺ ኃጢአት ሰራ፣ በደልክ፣ አሁንም አሳዘንክ፣ 5 ዓመት ሞላክ። በ5 ዓመት ላይ የሚያድንህ ምንድን ነው? የኢየሱስ ክርስቶስ አዳኝ ነው ብዬ ሳምን መንፈስ ቅዱስ የእግዚአብሔር ጸጋ እኔ ላይ ያድራል አይደል? በ5ኛው ዓመት ላይ ይሄ መልስልኛ መጀመሪያ ቆይ ወዳጄ ቆይ በ5ኛው ዓመት ላይ የሚያድንህ ኤርሚ ሶሪ ዳኒ ወደ 5 ዓመት ሳይሆን የመጀመሪያ ቀን ኢየሱስ ክርስቶስ አዳኝ ነው። የመጀመሪያ ቀንማ ኢየሱስ ክርስቶስ አዳኝ ነው ብለህ ዳንክ ተቀበል። ያኔ ጸጋ አለኝ የለኝም? ቆይ ወዳጄ 5 ዓመት በክርስትና ኖርክና ከ5 ዓመት በኋላ በ5 ዓመት ውስጥ ግን ኃጢአት አለብህ፣ በደል አለብህ፣ ወድቀሃል፣ ተነስተሃል። በዚህኛው 5 ዓመት ላይ የሚያድንህ ምንድን ነው? ቆይ እኔ ድምጣላ የመጀመሪያ ቀን ላይ ኢየሱስ ክርስቶስ አዳኝ ነው ብዬ ያመንኩ ጸጋ ተቀብያለሁ አልተቀበልኩም? ይህን ጥያቄ አትመልሶም። እሺ ተውኩት። እሺ የመጀመሪያ ተውኩት አይደለማ። ቆይ እኔ እኮ ዋና ጥያቄ እዚህ ጋር ነው። አየህ የመጀመሪያና የ5 ዓመቷ ጋፕ ላይ ነች የኔ ጥያቄ። አመንኩኝ በዚህ መካከል አመንኩኝ። ልክ በእምነት ብቻ የሚለው አሁን በቃ ብቻን አመንኩ። በቃ የእግዚአብሔር ጸጋ የኢየሱስ ክርስቶስ የመንፈስ ቅዱስ ጸጋ በላይ ላይ ሞላ። ለምን ክርስቶስ አዳኝ ነው ብዬ ተቀበልኩ። በቃ ጀስት ወደ ጥያቄው ገባ። እስካሁን ድረስ እኮ እየጠየቅን ያለው ቆይ አንድ ሰው እኮ ይኸውልህ አመንኩኝ። በቃ መንፈስ ቅዱስ ሞላብኝ። ከዛ 5 ዓመትም አጉማስ ቆይ 1 ዓመት በኋላ ወደኩኝ በኃጢአት። ቆይ ከ1 ዓመት በኋላ በኃጢአት ወደኩኝ። እሺ ከ1 ዓመት በኋላ ይኸው ከ1 ዓመት በኋላ በኃጢአት እሺ ወደክ። እሺ ይሄ ማለት የመጀመሪያ ቀን መንፈስ ቅዱስ እኔ ላይ አልሞላ ማለት ነው ወይስ ለምን ወደኩኝ? በኢየሱስ አመንኩ ብዬ በቃ እምነቴ ብቻ በኢየሱስ ብቻ ብዬ ካመንኩኝ ለምን ወደኩኝ በኃጢአት? እችን ብቻ ዳንዬ አብራራልኝ። እሺ አሁን በደምብ ስማኝ፣ ከልብ ሆነ ስማ። ጥያቄ እየጨረስክ እንዳለ ነው እየተሰማኝ ያለው። ምክንያቱም የመጀመሪያው ጥያቄ ሳይመለስልህ እንደተመለሰለት ሰው ነው እየሆንክ ያለው። ግን ጥያቄዎች ይሄ ነው ዋና ጥያቄ። እሺ ይሄው ሰው ኃጢአት የሚሰራው በመንፈስ ቅዱስ እርዳታ አይደለም። ሰው በልብ ውስጥ ፈቃድ የሚባልም ነገር አለው። ሰው ከእንስሳ የሚለየው ትልቁ ነገር በውስጡ ፈቃድ የሚባል ነገር እግዚአብሔር ሰጥቶታል። ስለዚህ ያ ፈቃድ ለእግዚአብሔር የማይገዛ በእግዚአብሔር ሐሳብ ውስጥ የማይካተት ከሆነ ፈቃድ ያንተ ፍላጎት ያ ፈቃድ ኃጢአት ትሰራለህ ማለት ነው እንደ ሰው። ስለዚህ መንፈስ ቅዱስ ከአንተ ጋር ስለሌለ ስላለ አይደለም። ይሄንን ፈቃድህን ወይ ደግሞ ያለህን ነገር በእግዚአብሔር ጸጋ ለእግዚአብሔር የሆነውን ነገር እንድትኖር የሚያስችል ጸጋ ግን መንፈስ ቅዱስ ይሰጣል። ያንን ጸጋ መንፈስ ቅዱስ ሰጣ ማለት አንተ ፈቃድ አልባህ ነህ ማለት ግን አይደለም። ምን ማለት ነው? ሮቦት ነህ። በቃ እግዚአብሔር በግድ ነው ኃጢአት እንዳትሰራ አንገትህን ይዞ ምናምን ይልሃል ማለት አይደለም። አይደለም። እግዚአብሔር አንገትህን ይዞ ምናምን ኃጢአት እንዳታደርግ አያደርግህም። ግን ያንን ጸጋ በመጠቀም በተሰጠ በመንፈስ ቅዱስ አንተ ውስጥ ባለው እግዚአብሔር በአንተ ውስጥ በሚያበዛው ጸጋ በመጠቀም ግን ፈቃድህን ለእግዚአብሔር ማስገዛት ግን ትችላለህ። ኦኬ ትችላለህ ለእግዚአብሔር ማስገዛት። በፊት ግን እግዚአብሔር ሳይኖር ፈቃድህን ለእግዚአብሔር ማስገዛት ግን አትችልም። ለምን? የሚረዳህ የሚያግዝ አቅምና ጉልበት ስለሌለ። ድሮ በአንተ ፈቃድ ስራ አይደለም። ከእግዚአብሔር ቃል ላሳይ በአንድ ጥቅስ ያው እንደዚህ ይላል። ያው በበደላችሁና በኃጢአታችሁ ሙታን ነበራችሁ፣
በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው ፈቃድ በፊት ተመላልሳችሁባቸዋል። ምን አድርጋችኋል? ተመላልሳችሁበታል። በማን ፈቃድ? አዮ ሳትፈልግ ስትኖር የነበረው በአንተ ላይ ይሰለጥን በነበረው በጨለማው ፈቃድ ነው። በሰይጣን ፈቃድ ውስጥ ነበር የምትመላለሰው። በእነዚያም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ምን እያደረግን ፈቃድ እያደረግን ከዚህ ውጪ መኖር አትችልም። በጣም ጨዋ ነው እግዚአብሔር የረዳው ሰውን በቃ በጣም ምናምን የምትለው እግዚአብሔርን የማያውቅ ሰው ካለ በራሱ የልቦናውን ፈቃድ ነው የሚያደርገው። ጣልቃ መግባት ይችላለሁ። ከተመለሰልህ ችግር የለም መግባት ይችላል። አይ ለምን ከተመለሰ ያው አንዳንዴ አለ አይምሮስ መስማት መቻል አለበት። አልጨረስኩም። የሚፈጠረው ጥያቄ ለምን መሰለህ ያልኩህ ጻፈውና ከዛ ይሄኛው ጥያቄ ደግሞ ካልተመለሰልህ ደግሞ ያ ጥያቄ ጠይቃለህ። ያ ስለዚህ ይሄንን ፈቃድ ታደርግ ነበረ። ለዚህ ነበር የምትኖረው። አሁን ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ማን እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና። የኛ ፈቃድና ስሜት ይመራው የነበረው የጨለማ አሰራር ነበረ። አሁን ግን በእኛ ላይ እግዚአብሔር ባበዛው ጸጋ መሰረት ክርስትና ምን እናደርጋለን? እንኖራለን። እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ አይደለም